ትናንትና ባረግነው ነገር ምን ያመጣሉ? እስቲ የፈለኩትን የማድረግ መብት አለኝ። ህዝብ ምን አባቱ ያደርጋል? ለሰው ልጅ ነው እንደምኖረው ብሎ ቀለበት ደርድሮ መጥቷል። የውሸት ሳቁንና የውሸት ቀለበቱን ደርድሮልን መጥቷል። ይሄ ትውልድን እያጠፋ እንደሆነ ክርስቲያን ወገኖቼ በጣም ይቅርታ አድርጉልኝና ይሄ ትውልዳችሁ በቃ እኔ በሙስሊም ይፈቀዳል ብያችኋለሁ። እኔ አይመለከተኝም እንዳይነት ነገር በመስራት ለራሱ ብዙ ተቃውሞ አለብኝ። ግን ክርስቲያን ወገኖቼ ግን ትውልድ ከስር ያሉት ክርስቲያን ወንድሞቻችን ምንድን ነው የሚሰሩት? ይሄን ይዘው ሊጓዙ ነው ለምንድን ነው? እኔ በጣም አልገባኝም። እኛ ትናንትና ይቁም ይሄ ነገር ብለን ነበረ። ግን እሱ ደግሞ ታውቁታላችሁ አብርሽ ማለት የኛ የምንሰራውን አይዲያ ቀይሮ እንደሚመጣ ድሮም አይዲያው ነው የምንሰጠው። ዛሬም አይዲያ ያሰጠነው ደርድሮ መጣ ቀለበት ማለት ነው። በፍቅር ጊዜ የታችኋል ፍቅር ደርድሮ ቀለበት መጣ። በጽጌ ጊዜ ደርድሮ ቀለበት መጣ። ይሄ ምንድነው የሚያስተምረው? እናንተ ክርስቲያን ወገኖቼ እስቲ ኮሜንት ጻፉ። እኔ ሙስሊም እህቶቼ ግን አይመለከትሽም፣ አርፈሽ ተቀመጪ፣ ይሄ ያንቺ ህይወት አይደለም የነሱ ህይወት ነው ተብዬ በውስጥም ተሰድቤያለሁ፣ በኮሜንትም ተሰድቤያለሁ። ነገር ግን ይሄ ነገር ወዴት እየሄደ ነው? እኔ ሙስሊም ወንድሜ ቢያገባው ሁለተኛ ኒካስሮ ወይ ታገባ በኋላ ሚስቱን ያስተዋውቃል ቤተሰብን እንጂ በአደባባይ ቀለበት ሲያደርግም አይቻላቅም። በእውነት ነው የምላችሁ። ግን አጅሬው ግን እንዳበጋዝ አይነቱ ግን ትውልድን እያበላሸ እንደሆነ 100% እርግጠኛ ሆኜ የምነግራችሁ። ተስር ያለ ልጅ የሚማረው ይሄን ነው። ወግድ ከሆነች ትሆን ካሁነች አቀጭቻ ገባለሁ ብሎ እንዲያስብ እያደረገ እንደሆነ 100% እርግጠኛ ሆኜ የምነግራችሁ። በእውነት ነው የምላችሁ ክርስቲያን ወገኖች ይቅር እንዳላችሁ እንደዚህ ስል በጣም ትውልድ ተበላሸ። እኛው ባሳደግነው፣ እኛው ባጠገብነው፣ እኛው ሰው ባደረግነው እኛን ትውልደን እኛው ራሳችን ጎዳን ብዬ ነው የማስበው። እንደዚህ ሆዳምና አስመሳይ ቤተሰቦች መሆናቸውን ሳናቅ እኛ እንደ ቤተሰብ ሆነን እንዳድጉ ስንጥር በእኛ ላይ አህያ ያረዱብን ይሄው እየመጡ ነው። ይሄ ነገር ቀለበት 3-4 ቀለበት ለቀለበት አይደረደርም ታውቃላችሁ። ነገር ግን ለስራ ነው። ስራም ቢሆን ግን ትምህርቱ ምንድነው? ዛሬ ምንድን አስቦ ነው ብድር ለመዳም ቅመሞች ብድር ለመክፈል ብሎ ትውልድን ያበላሻል። እኛ እኮ 400 500 ሰው ነን ቲክቶክ ላይ ያለ ነው። ዩቲዩብ ሙሉ ይሄ ሁሉ ሺህ ሰው ይዞ እነዚህ ሁሉ ሺህ ሰው ቅንጭላት መመረዝ አለበት ብላችሁ ታስባላችሁ? እስኪ ላይክ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ አይታችሁ ኮሜንት ጻፉ። ክርስቲያን ወገኖቼ በጣም ይቅርታ አድርጉልኝ። ዛሬ መናገር የምፈልገው ነገር አለ። አንድ ክርስቲያን ወገን ሚስትና ልጅ ያለው ቀለበት ሲያደርግ በህይወቴ አይቼም ሰምቼም አላቅም። ለፕራንክ እንኳን ቢሆን ለስራ እንኳን ቢሆን ምን አይነት አስተሳሰብና ምን አይነት ስብዕና ነው ትዳራችሁ ላይና አቋማችሁ ላይ ያለው ብዬ ራሴን እንድፈትሽ ያደረገኝ ዛሬ ነው። ለምን እስከ ዛሬ አሁን በብዙ ቀለበት እያደረገ ለጽጌ ለፍቅር ለብዙ ነገር መጥቷል፣ ለስራ ማለት ነው። ዛሬ ላይ ግን ባለትዳር ነው፣ የልጅ አባት ነው። ትዳርን እንኳን ቢፈታ የፈታ ሰው ቀለበት ሳይሆን ትዳር ውስጥ ነው መግባት ያለበት። እንደ አላማም ሆነ እንደ ትምህርት እንኳን እንወስድ ያለን ብንል ዛሬ አብርሽ ዞት የመጣው ቀለበት ደርድሮ መጥቷል። ቀለበት በመደርደሩ ምንም አልመሰለኝም፣ ውሸት ነው፣ የውሸት ቀለበት ነው። ነገር ግን አስተሳሰቡ ምንድነው? ትምህርቱስ ምንድነው የምትወስዱት? እኛ በእውነት ነው የምላችሁ ሙስሊም ወንድም እህቶቼ ያገባሉ፣ ሁለት ይፈቀድላቸዋል ወንዶች ማለት ነው። ነገር ግን ቀለበት አድርጎ ሳይሆን በቃ አግብቶ ወይ ወልዶ ወይ ሳይወልድ ያስተዋውቃል ለቤተሰብ እንጂ በአደባባይ ላይ ሚስትና ልጅህን ትተህ ሌላ አይና አውጣ ሴት አለችና ቀለበት አድርገህ አግባ ብሎ እያስተማራችሁ እንደሆነ ይሄ በግልጽ ዝሙትን በአደባባይ ያስፋፋ እናንተ ሂዱበት ብላችሁ ጀግና ብላችሁ የምትቦስቱ ሰዎች በእውነት ማለት ህሊናችሁን አሰሩት። እኔ ፋፊ እንደ አይነት ነገር ላደንቅም ላይም ፍቃደኛ አይደለሁም። በእውነት ነው የምላችሁ በጣም የሚያስጠላ በጣም የሚደብር አስተሳሰቡ ዜሮ። እኔ ሀብቴ ልጅ የተከተልኳት እኮ ለትዳሩ ያላትን ቦታ የምትሰጠው ቦታ ስለገፋፋኝ እንጂ እኮ ማለትም እኔ ለትዳር የማረገው ነገር ስለሆነ እሷ የምታረገው ትዳር ላይ ለማቆም ብላ መስዋዕት ብከፍል ፍቅረኛዋ ባሏ የልጇ አባት ላይ የፈለገችውን ብታረግ መብት አላት። አንድ ወንድ ግን ትዳሩን ትቶ ከሌላ ሴት ቀለበት ወልዶ አግብቶ በአደባባይ ዱባይ ላይ ድረስ መጥቶ እንደገና ያን ትዳር ትቶ ሌላ ቀለበት ደርድሮ መጣ ዛሬ። ይሄ ምንድነው የምንማረው? ቆይ ከክርስቲያን ወገኖቼ ምን ልማርሽ? ቆይ እስቲ ዛሬ እኔ የፈለጋችሁት መናገር ትችላላችሁ። ምንድነው የሚያስተምረው የእናንተ ወገን ማለት ነው? ምን እያረገ ነው? እስቲ ንገሩኝ።
እንደዚህ ነው እንዴ? መጀመሪያ ቆይ ከአባቶቻችን የመጣው አንድ ሚስት ቤት ተቀምጣ ልጅ ይዛ ሌላ ቀለበት አድርጎ በአደባባይ ቀለበት አድርጎ እንዲያገባ ማስተማር ነው ወላ ምንድን ነው? አሁን እሷን ዞሮ ለትምህርት ነው ብሎ ሊመጣ ይችላል። ትምህርት ማለት ምንድን ነው የምንማረው ከዚህ? ቀለበት አድርጌ ያገባለሁ። ወንድ ልጅ ቀለበት አድርጎ ያገባል ወደፊት ሚስቱን ቢካለችው የሆነ ሚስቱ የሆነ ነገር ታውና ወይ ተታመመች ወይ ደግሞ የሆነ ደካማ ከሆነ ወይ እርጉዝ ከሆነ ቀለበት አድርጎ አንድ ወንድ ልጅ ያገባል ብለን እንድንወስደው ነው። 3 ቀለበት ደርድሮ ነው የመጣው። ስራ እንደሆነ እናውቃለን እኮ ሁሉን ነገር እናውቃለን። ነገር ግን ለምንድን ነው ላይክ የምትሰጡት? ለምንድን ነው መቃወም ያቃታችሁ? ያግባ። ሩታን ፈቶ ሌላ ማግባት ይችላል፣ መብት አለው። እንግዲህ እንደናንተ ሃይማኖት አይፈቀድም ነበረ። ከሆነ ደግሞ አንድ ሰው ቆመ ቅር አይባልም። በነገራችን ላይ የሆነች ልጅ እኔ መክራኛለች። ክርስቲያን እኮ ማለት መጀመሪያ ፍቅረኛ ይዞ አንድ ልጅ የሌለው የለም። ስለዚህ ፏፊ የማይገባሽ የማይሆንሽ ቦታ ላይ ሆነሽ ነው አንቺ የምትተቸው እንጂ ከክርስቲያን ወገኖች ክርስቲያን ልጅቷ በነገራችን ላይ አንድ ፍቅረኛ ይዞ ልጅ ወልዶ ያላሳደገ አባት የለም። ስለዚህ አብርሽም አሁን ሩታን የሚያደርጋት እንደዛ ነው። መጀመሪያ ላይፍ ነበረው ከላይፍ ወለደ ነው እንጂ የሚባለው ነውር አይደለም ብላኝ እኮ ጽፋልኝ ነበር። በእውነት ነው የምላችሁ። እኔ ግን አልሰማሁም። ማለትም ምን ብዬ እንዲህ አይነት ነገር በአደባባይ ሲሰራ ይች ስለማላቅ በውስጥ መስመር እንግዲህ ህይወታችሁን የምታውቁት እናንተ ናችሁ ክርስቲያን ወገኖቼ። በእውነት ነው የምላችሁ። እዚህ መሀል ገብቼ እኔ አሁን ስናገር ምን አገባሽ የሚለኝ በጣም ብዙ ነው። ግን ትክክል አይደለም። አንድ ሴት ሚስት የፈታ ባል ቀለበት በአደባባይ አድርጎ ሄድበት ትችላለህ። ነገ ደግሞ ሄርሜላን ትቶ ያችኛይቱን ሲያመጣ አሁን 3 ቀለበት ደርድሯል። ገና 2 ሴት ይቀራሉ ማለት ነው። ይደረድራል። እንደዛ እየደረደረ ሲመጣ እናንተ ጀግና ሄድበት። ትምህርት ምን ይማር ወጣት? በቃ ምን እንማር እስቲ ንገሩን። አረ እኔ ሩት ሀብት የትግደለኝ በእውነት ነው የምላችሁ። አስተሳሰቧና ለቤቷ ያላት ኮንፊደንስ እና የምታረገው ነገር ትናንትና እንኳን እንትና ቢመጣ ደስታ በእውነት መቀበል አልፈለገችም። ጊዜ ይወስዳል የኔ ማንነት መመለስ ነው ያለችው። ጀግና ሴት ማለት እንደዚህ ናት። ቶሎ ወደ ፍቅር መግባት ማለት ከባድ ነው። አብርሽ ግን በሴት ልብ እየተጫወተ እንደሆነ ብዙዎቻችሁ አልገባችሁም። ብዙዎቻችሁ ሊገባችሁ አልቻለም። ነገ ተነገ ወዲያ ሄርሜላ ይሄን በ30 ጥርሷን ስቃ ከሆነ በ2 ጥርስ የምትስቅበት ቀን ቅርብ ቀን ነው። በእውነት ነው። ለሚስቱና ለልጁ ክብር ያልሰጠ ወንድ ሌላ ሴት ክብር ይሰጣል ብዬ መቼም አላስበውም። ነገም ተነገ ወዲያም አላስበውም። በነገራችን ላይ ዛሬ የመጣው ብዙ ትናንት የተንጫጫ ነው ነገር ስላለ አያስተምርም ትውልድ ያጠፋል ብለን ስላል በዛ ብድር ነው የመጣው ዛሬ ማለት ነው። ይሄ ደግሞ ለሱም ሆነ ለቤተሰቡም ሆነ ለማንም ክብር የለውም። በእውነት ነው የምላችሁ፣ ለሰው ክብር የለውም። በቃ አልፈልጋችሁም፣ ማንም አይከተለኝ፣ ምን አገባችሁ ስለሆነ እኛ አይመለከተንም። ነገር ግን ለኛ ትምህርት ስለሌለው መቃወም ግዴታ አለብኝ ብዬ አስባለሁ። ማለትም ይሄ ምንድነው የሚያስተምረው? አንደኛ እንደ ዩቲዩበር ካስበው መስራት ነው። እኔ ለስራ በቃ አይደለ እናንተ ወዳችሁ ሌላው ክርስቲያን ወገኔ እንደዚህ ሚስቱን አስቀምጦ ሌላ ሴት እንዲሄድ ነው እና ይሄና አብርሽ እና ሙብዬ ናት የቡብዬ ባል በጣም ትውልድ እያበላሹ እንደሆነ ጠንቅቃችሁ ማወቅ አለባችሁ። በእውነት ነው የምላችሁ፣ ጠንቅቃችሁ። እኔ አልሐምዱሊላህ ረቢል ዓለሚን እንደው ሚዲያ ተጠቃሚ ቤተሰብ የለኝም። ራሴ ታሽቃብጥ ሸር እያረኩ እንጂ እንደው ሚዲያ አይጠቀሙም። የሥራ ሰው ናቸው ወንድሞቼ፣ አልሐምዱሊላህ ልጆቼም ቢሆኑ የሥራ ሰው ናቸው። በእውነት የሚዲያ ሰው የቲክቶክ ሰው አይደሉም። ለዛም ነው እኔ ሚዲያ ላይ እንደዚህ ማሽቃብጠው የሚያኝ ይለም እያልኩ እንጂ ማለት ነው። በእውነት ነው የምላችሁ። አንዳንድ ቤተሰብና አንዳንድ ጓደኛና የሰፈር ሰው ሲያኝ እንዳው ፋፊ መሆንሽ ነው እያለ የሚሰርበኝ በጣም ብዙ አለ። መሆንሽ ነው በቃ ምናትሽ አንቺ እኮ የተያዘልሽ ነሽ እየተባልኩ መሰደቡ ያ በቂ ነው። እውነት እኔ ቤተሰቦች ሚዲያ ተጠቃሚ አይደሉም። ማለትም ቲክቶክ ቢያው እንኳን እንደዚህ ሚዲያ ሰው አይደሉም። በሳምንት አንዴ ነው ቲክቶክ ላታ ቢሞሉ ማለት ነው። ስራ ናቸው፣ በቃ ቢዚ ናቸው። ሱብሃንአላህ። አሁን ዛሬ የተለቀቀ ፎቶ ምንድነው ሐሳቡ? የትናንትናው ብድር ከፈላ ለመዳም ቅመሞች ምን አገባችሁ? አይመለከታችሁም እኮ ነው እየተባላችሁ ያላችሁት። በቃ ራሳችሁን ረፉ። የፈለኩትን ባረግ ተከታያለኝ ምን አገባችሁ እየተባላችሁ ነውና እስቲ ዛሬ እንግዲህ ምሳችሁ ተነግሯችኋል ማለት ነው። ብዙ አሽቃባጭ ትናንትና የተለቀቀው ቪዲዮ አይታችኋል። አሽቃባጭ እኛ እንናገራለን እንጂ በጎን አሽቃባጩ ብዙ ስለሆነ እኛ ዝም ብለን አርፈን መቀመጥና የማንፈልገው ከሆነ ትተን ማለፍ ነው። በቃ ማለፍ ነው። በቃ መተው አይመለከተንም። በእውነት ፋሚሊ ለምን እንደርቃለን? ለማን ብለን
እነሱ ቦታ የሌላቸው ሰዎች ለኛ ማለት ነው። ምን አገባን? አሁን የቶክቶክ ትናንት ውድቅ ነው ያደረገው እሱ። ለምን አይመለከታቸውም? በቃ ቀለበት አደርጋለሁ እስኪ ምን ያመጣሉ ብሎ ይሄው መጣላችሁ። በቃ ይሄ ነው፣ ሌላ ነገር ምንም የለም።